ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የዋልድባ ብረንታንት መድኃኔዓለም ዘአቡነ ሙሴ አንድነት ገዳም የተለያዩ የልማት ስራዎችን ሊሰራ መሆኑን አሳወቀ። በሰሜን ጎንደር ሀገረ ስብከት የሚገኘው የዋልድባ ብረንታንት ገዳም የተመሰረተው በ485 ዓመተ ምህረት በጌታችንና መድኃኒታችን ኢየሱስ ክርስቶስ እንደሆነ ይታወቃል። በገዳሙ የእመቤታችን ስዕለ ሉቃስን ጨምሮ የበርካታ አባቶች የሥነ ጥበብ፣ የሥነ ጽሑፍ፣ የመንፈሳዊ ሥርዓተ ምንኩስና እንዲሁም የማህበራዊና የሌሎች ትምህርታዊ አስረጂ ቅርሶች መገኛ መሆኑም ይታወቃል። በመሆኑም የገዳሙን ህልውና በላቀ ሁኔታ ለማስቀጠል የሚያስችል ተግባር ለማከናወን እቅድ መታቀዱ ተገልጿል። በዚህም የዋልድባ ብረንታንት መድኃኔዓለም ዘአቡነ ሙሴ ማህበር አብይ የልማት ኮሚቴ አቋቁሞ እስካሁን የ10 ዓመት ስልታዊ እቅድ ዝግጅትን ጨምረው ሌሎች በርካታ ስራዎች መሰራታቸው ተገልጿል። ኮሚቴው በቀጣይም በጥናት ላይ በመመስረት የተለያዩ ፕሮጀክቶችን ቀርጾ ወደ ስራ ሊገባ መሆኑን በዛሬው ዕለት በተሰጠው መግለጫ ለማወቅ ተችሏል። የሆህተ ብርሃን የአራቱ ጉባኤያት ትርጓሜ መጻሕፍት መንፈሳዊ ኮሌጅ በትርጓሜ መጻሕፍትና በቅዳሴ ጉባኤያት ያስተማራቸውን ደቀ መዛሙርት አስመረቀም። ጉባኤ ቤቱ በብሉይ ኪዳንና በሐዲስ ኪዳን እንዲሁም በመንኩሳትና በሊቃውንት መጻሕፍት ትርጓሜ እንዲሁም በቅዳሴ ያስተማራቸውን 54 መምህራንን ማስመረቁን አስታውቋል። በተጨማሪም በመርሃ ግብሩ የአቡነ ኢየሱስ ሞዐ በዓለ ዕረፍት የታሰበ ሲሆን የሰሜን ወሎ፣ ደቡብ ወሎና የኬሚሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ በኢትዮጵያ የመጀመሪያው የትምህርት ማዕከል የሆነው የሐይቅ ኢየሱስ ሞዐ አባ ጊዮርጊስ ዘጋስጫና ሌሎች በርካታ ቅዱሳን ሊቃውንትን ያፈራ መሆኑን ገልጸዋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። የአገልግሎት መመሪያ ላይ ያተኮረ ስልጠና ተሰጠም። በማህበረ ቅዱሳን የወልዲያ ማዕከል በዋናው ማዕከል አዘጋጅነት ለወረዳ ማዕከላትና ለግንኙነት ጣቢያ የሥራ አስፈጻሚ ጉባኤ አባላት በስነ ምግባር መመሪያ ላይ ያተኮረ ስልጠና ሰጥቷል። የማህበረ ቅዱሳን የአገልግሎት ስነ ምግባር መመሪያ የህዝብ ግንኙነትና የአባላት ሚና በህዝብ ግንኙነት እንዲሁም ሌሎች ርዕሰ ጉዳዮች በስልጠናው ላይ የተዳሰሱ መሆናቸውም ተጠቁሟል። ስልጠናው ህዳር 25 ቀን የተጀመረ ሲሆን እስከ ህዳር 28 ቀን እንደሚቀጥልም ተገልጿል። በተመሳሳይ ዜና በማህበረ ቅዱሳን የታርጫ ማዕከል ለ3 ቀናት የሚቆይ የማዕከላት ቅኝትና ስልጠና መርሃ ግብር ማካሄድ ጀምሯል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ አገልግሎት ክፍል ነው። የደቡብ ወሎ ሀገረ ስብከት 44ኛ ጠቅላላ መንፈሳዊ ጉባኤውን ማካሄድ ጀመረም። በጉባኤው ስብከተ ወንጌልን በማስፋፋትና በልማት እንቅስቃሴዎች ዙሪያ ውጤታማ ስራዎች እንደተሰሩ ተገልጿል። በዚህም 400 አዳዲስ አማንያን የሥላሴ ልጅነትን መቀበል እንደቻሉም ተገልጿል። የሰሜን ወሎ፣ የደቡብ ወሎና የኬሚሴ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ በተገኙበት የተጀመረው ጉባኤው እስከ ነገ እንደሚቀጥልም ተመላክቷል። መረጃው የደቡብ ወሎ ሀገረ ስብከት ሚዲያ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን ሰናዶች ጋር መልካም ቆይታ